15 አመት ይሆናል 15 አመት በፊት ለእናቴ ገዝቼላት እየተጠቀመችበት ነበር ከዛ በጣም ነው አንደኛ በቃ ትልቁ በጣም ያለ በለዛ ግን ተነዳና ይገላል ሰውነትም ያበራል ብዙ ሰው የሞተበት አለ በዚህ ተነሳ ትጎሮ ግን ምንድነው ስንፈልግ የነበረው በነገራችን ላይ እንትን የእንጀራ እናት ከዳ እንጀራ እናት ምንድነው ታረጊ ምንድነው ትጎረግሪ ምንድነው ትጎረግሪ ማን ፈቀደልሽ እንድትጎረግሪ እቃናት ቁጭልሽ እየተጨሽ ነው እንዴ በጋዙ ማን ከፈችው አለሽ እሺ የምትፈልጉ ሌላ እቃ የምትጎረግሩ ይሄንን ገሊም ቢያለኮ ነት አንቺን እኮ ነው ማን ጎርግሪ ያለሽ እሱን ቆይ ከፈትሽ ምን አገኘሽ ውስጡ ላይ ምን አገኘሽ እኮ እሱ ውስጥ ምን እየፈለግሽ ነው ታዲያ ምን ይላይ ለፈታው የምትፈልጊው ነገር አገኘሽ አላገኘም እና እኮ ማን ቶሎ በል አንተም ቁጭ አድርግ ቶሎ በል ፍጠን አስተካክሉ እንደዛ ነው ያገኘሽው ወይ ቶሎ አስተካክል ሳታስተካክል እንዳታስገቢ ቶሎ ፍጠኝ ያቴን ሁሉ ጉርጉር አርጋ ቆይ ውስጥ ምን አለ ሲነን ያለው ባደር እንዴ እንትኑ ሰባብራ እንትኑ ብቻ ቀረ እነዚህ ማስቀመጫ ብቻ እሱ አዲስ አሁን የተገዛ በቅርብ ጊዜ የተገዛ ነው ምንም የለም አሁን እዚህ አሁን ሁሉ ሲኒ ምናምን ይመስላል አይ የዛሬውን አድርገውና ቤተሰቦቼ ማንኪያ ከዛ ይዤ የመጣሁት አሁን ስንት ከውስጡ አወጣሽዋል ወይስ አልወጣሽም 12 ፍሬ ነው የነበረው ወጥቷል አልወጣም እስቲ ይሄው ዝጋ 6 ራሱ አይሞላም ያየሁት ራሱ ባለፈው ጫራተን እና ከሳውዲ አረቢያ ይዛን ጊዜ አረብ ሀገር በነበርኩበት ጊዜ ያመጣሁት እዚህ ሹካ ይሄም ቀንሷል ያን ተከፋ እሱ አንድ ነው የወጣው 12 ፍሬ ነበር የለም ይሄው አይ 1 2 3 4 5 ነው 5 ነው ያወጣሽ 6 5 ከሆነ 5 ብቻ ነው እሱ ስንት ነው ይታሸጋቆም ሲጀመር ባሽ ተከፈተ ይከፈታል የቤት እሱ ምንድነው ታሽጓል ትላለች እንዴ አውጥተሽ ይጉደል ብቻ ወይዮልሽ አሁን እሺ መልሱት ይሄን መጮሻ ነው እንዴ ቤተሰብ ይሄ ብታው ስንት አመቱ መሰላችሁ አምጪሽ ቶሎ በያውን አምጪ ፍሪ 12 ነው ስለ 4 ቶሎ በሽ አምጪ ከታችሱ እንደነበረው ይሄ ቡታጋዝ ማለት ነው ቤተሰቦች አምጪ የስንት አመት እቃ መሰላችሁ 15 አመት ይሆናል 15 አመት በፊት ለእናቴ ገዝቼላት እየተጠቀመችበት ነበር ከዛ እንትን አለች አልፈልግም ብላኝ ወስጄ ተጠቀማለሁ ብዬ መጀመሪያ ከአረብ ሀገር እንደመጣ ተቀበልኳት ከዛ ጋዝ ሳጣ ተኩት ማለት ነው መጠቀሙን አቆምኩት ጋዝ ሲወደድ ማለት ነው እና እሺ ተው ይሄ ሁሉ ካርቶን አሁን እዚህ ውስጥ ምን አለ አይታት ቆይ አንድ ነገር ላሳያችሁ ቤተሰብ ይሄኛው ነው መዳሜ ነበረች ገዝታ የሰጠች ትልቁን ኡሰጂ ምናምን ስትለኝ ቦታ አጣውኝና ማመጣበት ሳጣች ሻንጣ ምናምን አልይዝልሽ ሲለኝ እቺኛው አመረጥኩ ማለት ነው እና የመዳሜ ማስታወሻ ነው እና ሁሉ ጊዜ ይሄንን ድስት ለማየት ነው ይሄንን እንትን የጎረጎርሹ አይደለ እና ቤተሰብ ሁሌ ብታይ ይሄን ነገር ካልሰራውበት ትላለች ይሄ ነገር ያው እኮ ነው እኔ ስሰራበት ስታይ እንትን ልትዩ ነው እሺ እዛው መልሽ አታውጭ ከውስጡ አታውጩ እጅ ነው በቃ አውጭ ጨምሪበት ያኛው ነው እሱንም መልሽ ይሄኛው ይወጣል ወይኔ ባባ
እሺ ዞር በል ሚጣጋይዳ ነው በቃ ያ ተመልሷል። አውስተነሽ ትሰሪልናለሽ። ትበያለሽ። ቆይ እና ቤተሰብ በጣም ነው የምወደው ይሄንን እቃ ማለት ነው። ግን እና ቤተሰብ እሱ ጋር አድርጊው ስራ አድርጊው ቡን ወይን ጠጪ ወይን ቁጭ አድርጊው። እሺ ቁጭ አድርግ ባባዬ ኪዳ እኮ ጋር ትስጥ እና ይሄ ቤተሰብ ታውቃላችሁ ለእናንተ ወይኔ እንትኑ ሴት ሄደ ውስጥ ነበረ። ይሄ ባባ እንዲዞት ነበር እንደዛ ድንጋይ ነገር እዚህ ጋር እንትን የሚደረግ ጉድ ፈላ እዚህ ጋር የሚደረግ አለ። አሁን ባባ እንደዛ እና ቤተሰብ በጣም እንጃ አልከፈትኩም። እንግዲህ 4 አመት እና በጣም ነው እኔ በጣም ነው የምወደው። በቃ በዚህ የተሰራ ምግብ ማለት ነው እጅግ በጣም ነው የምጥመው። እኔ አረብ ሀገር በነበርኩበት ጊዜ በዚህ ካልተሰራ ደስ አይለኝም ነበር። ግን ታውቃላችሁ በጣም አደጋ አለው። አደጋ ስላለው ነው ፈርቼ እንትን ያልኩት ነው። እጁን ታውቃላችሁ። እሺ ዝም በል። ይሄ እጁን ታውቃላችሁ። ለማንተ ማስረዳት አይጠበቅምና ይሄ ቅያሬ ያለው ታውቃላችሁ። ለምን ቅያሬ ያለው? ይሄኛው እሳት ከበዛ ይሄ እየተቦረቦረ ይሰበራል። ከተሰበረ እንትን ካለ በኋላ ይነዳል። በአብዛኛው በግለቱ ምናምን ይሄ ቅያሬ ነው። ቅያሬ ግዴታ አለው እና እኔ በጣም ነው በቃ ደስ የሚለኝ ማለት ነው። በጣም ነው የሚያበስለው። በጣም ነው አንደኛ በቃ ትልቁን በጣም ውድ ነው ባባዬ እና በጣም በጥንቃቄ ነው የምንፈልገው። ይሄ ድስትና እስከዛሬ አላበሰልኩበትም። መዳም እንደ ኖርማል ድስት አይደለም። ያው እንደዚህ ይዘጋል። ይሄ ይዘጋል፣ ተጠምጥሞ ይዘጋል። ከተዘጋ በኋላ ይሄ እንትን ይባላል። ክዳን አለ ተቀድሞ ያሳይሽን ክዳን። እሺ ከዛ ምግቡን እንትን ስትይ ሲበስልሽ በደቂቃ ነው የሚያዘው። ትከፍቻለሽ። እሺ እቺኛውን ከፍተሽ ነው ንፋስ ከወጣትሽ ተሽብሎ ከወጣ ቀስ ብለሽ እያስተነፈሽ ይሄ ከዚህ ወጥቶ ካለቀ በኋላ ነው ይሄኛውን ቀስ ቀስ እያለ የሚፈታው። እሺ ያለበለዚያ ግን ተነዳና ይገላል፣ ሰውነትን ያበራል። ብዙ ሰው የሞተበት አለ በዚህ ተነሳ። ቤቱን ሁሉ እንደዚህ በስቶ የወጣበት ጊዜ ይላል እና እንደ ቦምብ በቃ እና ቤተሰብ እንደ ቦምብ ነው ለእናንተ ልናገራችሁ። ብዙ ጊዜ በጣም የምታስቸግረኝ እዚህ ውስጥ አይታ ይሄ ድስት ምንድነው ትለኛለች። አንድ ብቻ ወላከነ ብዙ ነበር መስለኝ እና በጣም ከፍ ያለውን አታመጪም ነበር። እዚህ በጣም አለ ግን ነገር ውስጥ አዎ አለበት። ትልቅ አለ ስንት ኪሎ በደንብ ትልቅ ይሄ የሚያክል ማለት ግን በጣም ጥንቃቄ የሚፈልግ እቃ ነው። ትሰሪልናለሽ? አሁን ማዘርም ጓግታለች። አሁንሽ ማለት ያለ ቀን እናወጣለን አይሻልም? እሺ እና እነዚህ እቃም ከዛ ነበረች እኔ እናቴ ብዙ እቃ ታውቃላችሁ። እኔ ካርጎ ምናምን አድርጌ አላውቅም እና አንዳንድ የሚያስፈልገኝ ነገሮች ብቻ ነበር ያስኳቸው። ቦታ ስላልነበረ ሻንጣዬ በጣም ሞልቶ ስለነበረ እና ለዛ ነው እላችኋለሁ። አሁን እኮ ስትጎረግር ምንድነው ስንፈልግ የነበረው በነገራችን ላይ የእንጀራ እናት ክዳን የእንጀራ እናት መቼም ሁላችሁ ወይ ረስታችሁ ከሆናችሁ እቺ ህፃን ልጅ እንደ ጡት ጧት ውስጥ የምትደረገው አናታችሁ ካሳችሁ ይሄ ነው። እሷን ፈልጌ አልኳት ነበረችኝና እሷ ከጠፋችብኝ በኋላ ፈልጌ አልኳት አዲስ ከሚገዛ ማለት ነው። ክዳኗ ጠፋች። ዋናዋ ግን አለች እንጀራ እናት። እስቲ እንጀራ እናት ወሩበት ወሩሪስ እሺ አምጪ እና እቺኛዋ ናት። አዲስ ነበረች። ምንም እኮ አልተጠቀመም ባባ አልተጠቀመም። ቆይ እና የዚህኛዋ እንደምን በደንብ አድርጌ ቀቅለውና ቀቅዬ ክዳን አለቻት። ከተጠቀመች በኋላ ምትፈደድ እሷ ጠፍታብኝ ከጠፋች ይሄኛውን አልተጠቀመም እጠለዋለሁ። ፈልጊ ብያት ማማዬ ፀሐይ ላይ አውጥቼ ላስተኛ ገቡ። ለሷ ቁጭ ብላ ይሄን ነገር ትጎረጉርላችሁ ብታጋዙ ምኑንም አይታወቅም። አንተ ከተጠቀምኩ ግን አልተጠቀምም ለልጅታ እና ይሄንን ይመስላል። ይሄ ፌስታል እንኳን እኔ እኮ እቃ አሊያስ ከያስኩኝ በቃ ይሄ ሁላ መቼ ነው ከዛ የመጣበት ነው እንዳትኝ። እኔ እቃ በጣም ነው እንትን የምለው ከዛ የመጣበት እቃ ነው። እስከ ዛሬ
አለ። እኔ በጣም ነው እቃ በደንብ የሚይዘው። ፌስታላውን ካናተቀየረች አላችሁ ፈልጋለሁ። እንደዚህ አድርጌ ነበር እንደዚህ ቋጥራ የሰጠችኝና የምትፈልጊ አይነት እቃ ውሰጃለች እንጂ መውሰድ አልቻልኩም። ብርም አልነበረኝም ካርጎ ማድረግም አልቻልኩም እና ለዚህ ነበረ። እቺ እንግዲህ አሁን የተገዛችው አሁን የዛን ከወለድኩ በኋላ ነው። እንደውም አዩ ግዢልኝ ብያት አዩ ገዛችልኝ ማለት ነው። እቺኛዋ እና በፊት ዛሬ 350 ነበር። እነዚህ ባበየራት እንጂ እነዚህ 12 የገዛሁት በ300 ነበር የገዛሁት። አሁን ላይ ይሄ 1002 እስቲ አሁን ስንት ነው ይሄ? አንቺ የገዛሽው ስንት ነው የሚሆነው? ሰባብረሽ ጨረሽ እኮ እድሜ ላይ አይደለም። ስንት ነበር ያኔ የገዛሽው? 300 አሁን ይሄ ግማሹ 1000 2000 ማለት ነው ሙሉ። ይሄን የገዛሁት በ600 ነበር 12። ይሄ ደግሞ 6 ደግሞ በ1000 2000 ማለት ነው። እሱ ደርዘኑ ይሄ ግማሽ ነው። አዎ እሱንም ይሄን ዲዛይን ያላችሁ በጣም ይሄን እንትናል እቻው ታምራለች፣ ትለያለች ከዚህኛዋ። ግን ከዚህ የበለጡ ደግሞ ዲዛይን ያላችሁ እስከ 3000 የሚሄዳሉ 2500 የሚሄዳሉ። እና ለማንኛውም ይብቃ ብዬ ዋጋው ውድናት አስቀምጣልኳቸው። ለዛ ነው ባበዩ ነው። እና ለማንኛውም ከሁሉም ወዳት እቺ ናት ወይ ምናምን ብርጭቆ ስንት ቀረቻው? አራት ቀረ። ሁሉ ሙሉ ነው ሙሉ ነው። 6ቷ በጣም ነው ሙሉ። እቺ ማስታወሻዬ የሰው ማስታወሻ ናት። አንዱ ማስታወሻ ጨርሰሽ አንድ ነው የቀረው እኮ አለ አንድ ቀን የታለ ሌላው የታለ ታዲያ 3 ብቻ እኮ ነው ያለው። ዲፌስ ነው ያለው። እና ይሄንን ይመስላል ቤተሰቦቼ። ይሄኛውን እንግዲህ ምን እንደማረገው እንግዲህ ሽጩ። ሲኖቹ እኮ አሉ ቢያንስ 3 6 7 8 አሉ 8ቱ አሉ። ከ8ቱ 3 ጆሮ አለው ሌላው የለውም። 5ቱ ጆሮ የላቸውም። እንትኖቹ ግን በክብር ተቀምጧል። እስከዛሬ እንዴት እንደሚያምሩ ተጠቅማበት ራሱ አልታቀም። ይሄ እንደሚያምር የስንት ነው? 1 2 3 4 6 ነው። እና ይሄንን ሂዳሽ ውጣ ውጭ ነው። እና ቤተሰቦች ይሄንን ይመስላል። ለማንኛውም አረጋግፊያቸው እንግዲህ እንደጀመርሽ ይሄን ይመስላል። ለማየት የጓጓሽውን አንድ ቀን ፈጣሪ ብሎ እኔ መስራት የምፈልገው እንትን ነው። ዶሮ እኮ ማዘርም ብላለች። ሩስ የአረብ ሀገሩ ሩስ ታውቃላችሁ አይደለ? ረጅሙ እሱ ነው በቃ በዚህም ካይነ ጥፈን በዚህ የተሰራ ሩስ በጣም ነው የምጥም። አረ በቃ ወዲሽን አታጭይ በቃ እና ቡና ልጠጣ ቀዘቀዘ ቡና። ይሄን ድስት ለማየት የፈለግሽ ይሄ ነው እንግዲህ የሚመስለው። እሺ በቃ እና ቤተሰቦች ደህና ሁኑ።